ከዛም የተቀበሏት ሰዎች የተሻሉ ናቸው ብዬ ስላመንኩ ነው የላኳት። እና እናንተ እንግዲህ ይሄን ነገር ይዛችሁ እህት ያለችበትም የደረሰችበትም ሞታም ከሆነ ቁርጤን እንዳወጣ እንድታሳውቁኝ ነው እኮ። ይደወል ቤተሰብ ጋር ትውጣና ፍታትኝ፣ ቤተሰብ ጋር ይጠይቅ፣ አለቀ። እኔ እኮ ብር ብዙ ገንዘብ ነው እኮ ያዘብኝ። ማገናኛት እንዴ ደውለን እዚሁ ታግታለች ተብሏልኝ፣ ተይዛለች ተብላለች፣ ብር ላኩ ብለናል። እሷ እንዴት ነው የምታወራው? በአንዳንድ ጉዳይ እንታወቅ ነበር። ገብቷል። ሰዎች እንደሚልኩ የተሻለ ደረጃ ደርሰው እንደሚመጡ በሁለት ዓመት ውስጥ ህይወታቸው እንደሚቀየር በተደጋጋሚ ትነግረኛለች። ሴት ነች። ቤተሰቦቿ ግን አቅም አላቸው። ሀሳብ አምጣ። ቤተሰቦቿ አቅም አላቸው ብያቸዋለሁ። አቅም ኖራቸውም አልኖራቸውም ተበድረውም ቢሆን ማምጣት መቻል አለባቸው። ዛሬ ስንተኛ ቀናቸው ነው? ዛሬ 3ኛ ቀኗ ነው። ሰላም ውድ ቤተሰቦቻችን እንዴት አላችሁ? እኛ ከፈጣሪ ጋር አለን። ዛሬ ደግሞ በአዲስ ታሪክና በአዲስ ቪዲዮ ተገናኝተናል። ውድ ቤተሰቦች ያው ከዚህ ቀደምም ዛሬም እንግዲህ በሁል ጊዜ የምናገረው ራሳችሁ እንድትጠብቁበትና ከነገሮች ትምህርት እንድትወስዱበት የምንሰራባቸውን ቪዲዮዎች እንግዲህ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ በማስቀመጥ እንደተለመደው አብሮነታችሁን አሳዩን ለማለት እወዳለሁ። ይህ ከጎን የምታዩት ወንድማችን ስለ አንድ ነገር ጥቆማ ሊሰጠን እንደሆነ ካሜራም ከመብራታችን በፊት ከኔ ጋር ትንሽ ቆይታ አድርገን ነበር። ግን ያው እንደተለመደው እናንተ ጉዳዩን እንድታውቁትና ምንድነው የተፈጠረው የሚለውን በእሱ አንደበት እንደ ሁሉ ጊዜው እንድትሰሙት ካሜራ አብርተን እናንተ ፊት ተገናኝተናል። ውድ ቤተሰቦቼ ታሪኩን ከሱ እንሰማለን። እናንተ ግን እስከዛው ሁሉ ጊዜ እንደምላችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ኮሜንት ሴክሽን ላይ አስቀምጡልን። ወንድሜ በመጀመሪያ አክብረህና ፈቅደህ ስለመጣ ሳናመሰግን ማለፍ አንፈልግም። ስምህን ማንን በል፣ የመጣህበትን ጉዳይ ደግሞ ለተመልካቾች በተቻለ አቅም እንድታስረዳልን ነው ካሜራ ብተን የተቀመጥነው። እንግዲህ እሺ፣ እኔም ያው በመጀመሪያ ስሜ በለጠ ይባላል። ስልክ እና በቴሌግራም በተደጋጋሚ ጽፌልህ አክብረኝ ቃሌን ለመቀበል እዚህ ድረስ ስለመጣ አመሰግናለሁ። ያው የተገናኘ ነው ዛሬ የተወሰነ አውርተናል። በደምብ ሰምቻለሁ። እህቴን አረብ ሀገር ልኪያት ነበረ። የላኩት ያው ያልፍላታል እዚህ ሀገር ከምትሰቃይ 2 ዓመት 3 ዓመትም ቢሆን ብትሰራ የራሷን ነገር ትይዛለች ብዬ ነበር። እንደደረሰች ከዚህ ደውላልኝ ነበር። ገብቻለሁ አታስብ ብላኝ ነበር። ከሆነ ጊዜ በኋላ ጠፋችብኝ። ከሆነ ጊዜ በኋላ ሀሳብ ሆነብኝና የላኩትን ሰዎችም ባናገራቸው እዚህ በኤጀንሲ ነው የሄደችው። ባናገራቸው ምንም አይነት መፍትሄ እየሰጡኝ አይደለም። ጭራሽ እንደውም ከዚህ በኋላ ወደዚህ አካባቢ እንዳትመጣ እንትን አትበል በቃ አታንሳብን እያሉ ሁኔታው አላምር አለኝ። እና እምወዳት እህቴ ናት። ብዙ ብር አውጥቼ ነው የላኳት። የላኳትም ያው የተሻለ ደረጃ ትሰራለች በተሻለ ሰዎች ነው የላኳት ብዬ ከዛም የተቀበሏት ሰዎች የተሻሉ ናቸው ብዬ ስላመንኩ ነው የላኳት። እና እናንተ እንግዲህ ይሄን ነገር ይዛችሁ እህት ያለችበትም የደረሰችበትም ሞታም ከሆነ ቁርጤን እንዳወጣ እንድታሳውቁኝ ነው አደራ የምልህ። ይሄን ነው ይገባናል። በለጠ ነው ያልከኝ ስም። በለጠ እንዴት ነው አሁን እህቴ ያለችው አረብ ሀገር ነው። አረብ ሀገር እንኳን ስላለችበት ሁኔታ እኛ ላናቅ እንችላለን። ያው ጊዜዎች ሊፈጁ ይችላሉ። ግን በለጠ ምን ያህል ተማምኖባቸው ነው በእነዛ ሰዎች እቺን እህትህን ወደ አረብ ሀገር ልካት እንግዲህ እዛ ከደረሰች በኋላ ደርሻለሁ ብላ ደውላለህ ነበር ይመስለኛል ያልከኝ አይደል? ገብቻለሁ ካለች በኋላ ነው ድምጽ የጠፋው። ከጊዜ በኋላ ድምጽ ሰዎች ቤት ገብታለች ልትሰራ። በቃ አታስብ አለች። ደርሻለሁ አታስብ አለች። ከዛ በኋላ ላገኛት አልቻልኩም። የደወለችበት ስልክ ደግሞ ለመደወል የተሞከረው ሙከራ ነበር። ስልኩ ዝግ ነው ተዘግቷል፣ አይሰራም። እዚህም ስንት ቀን ሄጄ አገናኙኝ ብያቸዋለሁ። በቃ ጭራሽ እንድጠጋቸውም አልፈለጉም።
በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። በቃ ግራ ገባኝ ታውቃለህ። አሁን ይኸው አመቷ 8 ወር ሆናት። ምን ማድረግ እንዳለብኝ ግራ ቢገባኝ ነው በቃ ወደ እናንተ በዚህ ደረጃ ጨቅጭቄ የመጣው እንድታውቁልኝ የምፈልገው ማለት ነው። ይገባናል። ያው እንዳልከው ኤጀንሲ ናቸው፣ በግል ስራ ነው የሚሰሩት። ያው የመንግስት ኤጀንሲ አይሆንም፣ ግን መንግስት ካልፈቀደለት ኤጀንሲ ሆኖ መስራት አይችሉም። እና አንዳንድ ደግሞ ያው ራሳችን ባለማወቅም የምንሸወዳቸው ነገሮች አሉ። ኤጀንሲ የሚመስሉ ሆነው ሰዎችን እያጭበረበሩ ገንዘባቸውን እየበሉ። እንደውም አሁን ያንተ እህት ለየት የሚያደርገው ምንድነው እዛ ሄዳ ገብቻለሁ ማለቷ ነው እንጂ ያየን ነው። በቅርብም እንግዲህ ካናዳን ልካለን ከሌነን እየተባለ ብዙ ነገሮች ሶሻል ሚዲያ ላይ ሽፋን እየተደረጉ በአብዛኛው ወጣቱም ትልልቅ ሰዎች የምንላቸውም ገንዘባቸውን እየተበሉና ባዶቸውን እየቀሩ ያሉበት ሁኔታ ላይ ነው ያለነው። እስኪ ስለ ሰዎቹ መጀመሪያ እንዴት ልታውቃቸው ቻልክ? ያው ዝም ብለህ መቼም ባንዴ አምነህ ተበድረህም ይሆናል ወይ ከሰው ወስደህ ነው። ምክንያቱም እህትህን ውጭ ሀገር የምትልክበት ገንዘብ ቢኖርህ እሷ እንድትሰደድ አትፈቅድም አይመስልም? እና እስኪ እንዴት ነው እነዚህ ሰዎች በምን አውቃቸው ነው በመጀመሪያ ደረጃ እሷ ልትልካት የተነሳው? ያው እንግዲህ እንዳልከው ብር ክፍለ ሀገር ያለኝን መሬት ሸጬ ነው እቺ ልጅ የመጣ ይምጣ መሬት አይሸጥም። እውነት ዘርተህ የምትበላበት መሬት አይሸጥም። ግን የመጣ ይምጣ በቃ እቺ ልጅ እዚህም ከምትንከራተት እኔ ልጎዳ ብዬ መሬትን ሸጬ ላኳት። እነዚህ ሰዎች ማቃቸው ከዚህ በፊት በአንዳንድ ጉዳይ እንተዋወቅ ነበር። ገብቷል። ሰዎች እንደሚልኩ የተሻለ ደረጃ ደርሰው እንደሚመጡ በሁለት ዓመት ውስጥ ህይወታቸው እንደሚቀየር በተደጋጋሚ ትነግረኛለች። ሴት ነች፣ በተደጋጋሚ ትነግረኛለች። በቃ አመንኳት። እዛም ሄደው የተሻለ ቦታ እንደሚገቡ ከቆንጽላ ጽሕፈት ቤት ጋር ግንኙነት እንዳላቸው ሳውዲ ላይ ዱባይ ላይ በጣም አስረግጣ በቃ በደንብ ነገረች። ሳይ እውነት ነው ደግሞ የምታረጋቸው ነገሮች እሷ ጋር የሚመጡ ሴቶች ሳይ በቃ ሲነግሩኝ እዛ 2 ዓመት ነው የቆየነው የቤት መኪና ገዛን ይሉኛል። በምን አይነት ስራ አሁን 2 ዓመት ተቆይቶ አብዛኛው በዚህ አጋጣሚ ልነግርህ የምፈልገው አብዛኛው የሚመለከቱን ሴቶች አረብ ሀገር ራሳቸውን፣ ቤተሰባቸውን፣ ልጆቻቸውን በአጠቃላይ ቤተሰቦቻቸውን ለመቀየር ሴቶች ናቸውና ያውቁታል፣ በደንብ ያውቁታል። እኛም ስናስበው እንዴት 2 ዓመት ተሰርቶ ቤትና መኪና ሊኖር ይችላል? እንደው አንተ እንኳን አሁን አንተ ያው ነገሮች አጓጉቶ ወይ ደግሞ የእህትህ እዚህ መጉላላት አሳስቦ ሊሆን ይችላል ያን ውሳኔ ወሰንከውና እንዴት እንደዛ ሲሉ ጥርጣሬ ውስጥ አልነበረም? ምንም ያሰብከው ነገር አልነበረም? ከንጉሳውያን ቤተሰብ ጋር ግንኙነት ያላት ይመስለኛል። እዛ ሄደው ሮያል ፋሚሊ የሚባለው አረብ ሀገር ላይ የንጉስ ቤተሰብ የሚባል እዛ የሚገቡ ይመስለኛል። ስታጫውተኝ እንደነገረችኝ ከሆነ በቃ እዛ ነው ማስገባል። ወደ አሜሪካም ወደ ፈረንሳይም ቪዛ በዛው ይመታላታል።
ብዙ ቦታ ስለሚንቀሳቀሱ አብራት ዞራ አብራት የሚል ጨዋታ ነው የነገረች። አውቃታለሁ ገብቷል። ስለማውቃት ይሄን ጨዋታ ስትነግረኝ እድል ሊያመልጣት አይገባም ብዬ ነው ተነስቼ መሬቴን የሸጥኩት። ግን ከሆነ በኋላ ይኸው 8 ወሯ መጣ ድምጿን ከሰማሁ። ሄጄ ባናገራትም ድሮ እንደነገረችኝ ድሮ እንደቀረበችኝ ልትሆንልኝ አልቻለች። በቃ ከዚህ በኋላ አጠገቤ እንዳትደርስ ብላ እንትን አለች። እኔ ስጋት ገባኝ ገብቷል። አሁን ሳስበው ሞታስ ከሆነ እላለሁ እንደተባለው ንጉሲያን ቤተሰብ ሌላስ ቦታ ወስዳት ቢሆንስ የሚል ስጋት ስላደረብኝ ያው እህታችን ያለችበት የተሻለ ህይወት ከሆነ እሰየው። ግን አንተ እንዳልከው የማይሸጥ ነገር ሽጠህ ነገ ሌላ ቀን ነገ የተሻለ ይሆናል ብለህ ልካታልና የሷ መቅረት አሳስቧል። አይደለም እህትህ ሆና እንደው ባዳም ቢሆን እኮ ሊያሳስብ ይገባል። እንደው ምን ሆኖ ነው ያልደወለው? እንኳን ከሀገር ርቆ ሄዶ ሀገር ውስጥ እንኳን ሆኖ ምን ነው አልደወለ ምን ነው ተብለን እንጨነቃለንና ከሄደች በኋላ እንዳልከኝ አንድ ጊዜ ነው የደወለችልህ። እንደው እንደ ልጅ ገባው ነው በቃ ከፕሌን ወርጄ ገብቻለሁ ነው። በቮይስ ነው የላከችልኝ። ቮይስ ነው ደውል የለውም። ቮይስ ቴሌግራም ላይ ቮይስ ነው ያስቀመጠችልኝ። በቃ ቮይሱን ከፈለክ አሰማህ ነው። አይ የዛሬ 8 ወር በቃ ስሰቃይ 8 ወር ሞላኝ 8 ወር። እንደው ወንድ ልጅ እንደው እዛ ጋር አሁን ከዚህ ኤጀንሲ ከተባሉት ሰዎች ጋር ሞር ይመስለኛል ይበልጡን ከአንዷ ሴት ጋር ነው ብዙ እንትን ያልከው ይመስለኛል። እሷ ናት ከሷ ጋር የሆነ ሰጣ ገባ ወይ ደግሞ እህትህን አሳልፋ እንድትሰጥህ ብዙ ያደረከው ሙከራዎች ነበሩ። እምልህ ያው እንደ ወንድ ልጅ ሁላችንም የራሳችን የሆነ የወንድ ልጅ ስሜት ይኖረናል። ትግልም ጸብም ባያስፈልግ እህትህን በትግል አትመልሳትም። ቢሆንም ግን ያንን ለማድረግ ሞክረህ ከዛ የመጣብህ አጸፋዊ ምላሽ እነዚህ ሰዎች አደገኛ ናቸው አስፈሪ ናቸው ብለህ የምታስበው ነገር አለ? አስጠነቀቀች። አጠገቤ እንዳለ እንዲች ብለህ ብታነሳ ከዚህ በኋላ እህቴ ብትል እችን በር ብታንኳኳ አጠፋለሁ አለች። ገብቷል። አንቺ ማን ስለሆንሽ ነው የምታጠፊኝ አልኳት። ብቸኛ መስዬ ነው ብቻዬን አይደሉም አለች። ብቸኛ እንዳልመስል አለች። እና እንደምታስባትም አይነት ሰው አይደለች። በጣም ብዙ ሰው እኮ ልካለች። ሀብታም ነች። የምንነዳው መኪና እንዳይመስል ስትፈልግ ታቀርብሃለች። የትም መታ ነው የምታገኘህ። በቃ ዝቅ ብላ ነው የምታገኘህ። ታጫውታለች። እኔም እንዲህ ተሰቃይቼ ሄጄ ነበረ ሰርቼ ነው ያለፈልኝ። እኔ እንዳለፈልኝ እህቶቼ ይለፍላቸው የሀገሬ ልጆች ነው የምትል። በቃ እውነት መስሎኝ ነው እኔ በቃ። ግን አሁን የምትሰጠኝ መልስ ደስ የሚል አይደለም። በምን አጋጣሚ ተገናኛችሁ ካንተ ጋር? እንደው እንዲህ የምትለው የምታስታውሰው አጋጣሚ አለ? ማለት እንዳልከኝ ሴቶች እህቶቻችን ነው የምትልከው ሴት እና እንደው ከወንድ ጋር ትገናኝበታለች ብለህ የምታስበው እንዴት ልትቀራረቡ ቻላችሁ? ይህንን ስታወራ እንዴት ልትሰማ ቻልካት? እሱስ እኔ ሴትዮዋ መልካም ናት ለእኔ። አሁን ላይ እንደዚህ ሆነችብኝ እንጂ ለእኔ መልካም ነች እኮ። ብዙ ነገር አልጋልኛለች። እሷ የምትሰራበት ላይ ነው መጀመሪያ ጥበቃውኝ የገባሁት እሷ ድርጅት ላይ። ከዛ አንዳንድ ነገሮችም ያው ዝም ብዬ አግዛት ነበረ። አርግ የምትለኝን አደርጋለሁ። ይሄን ብር አድርስ ስትለኝ በታማኝነት ከፍቼ አላውቅም። ምን ሄድ ስጥ ላለችኝ እሰጣለሁ ሂጅ። እና ታማኝ በቃ እኔ አንተ እንድትለወጥ ነው የምፈልገው ትለኛለች። ያው ጥበቃ ነበር እሷ ጋር እዚህ ኤጀንሲው ጋር የእሷ ቤት አለ። እሷ ጋር ሄጄ እዛ ነበር የምሰራው። አሁን በቃ እህቴ ጠፋች ብዬ ስጨቃጨቃት ከቤቷ ማስወጣችኝ። በቃ እኔ ግራ ገባኝ። ምን እንደማደርግ ግራ ሲገባኝ ነው ወደ እናንተ የመጣሁት። እንደው በቃ እኔ ምን እንደምል አላውቅም። እኛ ጋር መምጣትህ መልካም ነው። በርታ በል ወንድማችን። እስካሁንም ይሄንን 8 ወር ያለፍከው ጠንክረህ ነውና መጠንከር ይገባሃል። በሁለተኛ ደረጃ ደግሞ ሄድ አልፈለገችም ነበር። እኔ ነኝ በግድ ሂጂ በቃ ያልፍልሻል እንጂ እሷ ታውቋታል መጀመሪያ የአረብ ሀገር እኔ ለኔ አይሆንም ስትለኝ ነበር። እኔ ነኝ ጉትጉቼ በቃ አዎ ማለት በራስህ እንትን አትበል፣ ተስፋ አትቁረጥ። ምክንያቱም ነገ ያልፋል። የተሻለ ቀን ኖሮ እሷም ራሷን ችላ እኔም የተሻለ ነገር ላይ እንቀመጣለን ብለህ ነው እና ያረከው። ብዙ አትጸጸት። ያለችበትም ሁኔታ እንግዲህ እንዳልኩ አረብ ሀገራት ያሉ ብዙ እህቶቻችን ያዩናልና አስፈላጊም ከሆነ ፎቶዋን ሜንሽን አረግ ከስራ አድራሻ ስልክም የተባለውን ነገር ሜንሽን አረግላችኋለሁ ውድ ቤተሰቦቻችን እንድታዩት።
ማለት ነው። የምታቋት ካላችሁ እንድትነግሩት ካልሆነም ደግሞ ሐሳብ መስጫው ላይ እቺ ልጅ እንዲህ ቦታ ይቻታለሁ የምትሉቶቻችን ካላችሁ እርዳታችሁን እንድታደርጉልን አሁን ጥያቄን አቀርባለሁ ማለት ነው። ውድ ቤተሰቦች እንግዲህ ወንድማችን እያለን ያለው ባመነውና በፈቀደው ነገር ላይ ተገርቶ ዛሬ የእናት አባቱን ልጅ እህቱን አጥቶ እኛ ጋር መጥቷል ማለት ነው። እስከ ዛሬም እንግዲህ ዛሬ ትደውላለች፣ ነገ ትመጣለች፣ ነገ ትደውላለች በማለት ተስፋ ዛሬ ድረስ ቆይቼ ነበር። አሁን ግን የለችም። እባካችሁ እህቴን ያለችበት አፋልጉኝ ብሏል። ውድ ቤተሰቦቻችን እናፋልገው ያለን እንግዲህ ቅድም ካሜራ ከማብራታችን በፊት ሴቷ እቺ ደላላ ማለትም ኤጀንሲ ያላት የተባለችው ሴት በጣም ዝቅ ያለና የወረደ ቤት ውስጥ ነው የምትኖረው። እንደሷ ገንዘብ መኖር እንደሷ ባለሀብትነት ከፍ ያለ ጂ+ ምናምን ቪላ የሚባል አይነት ቤት ውስጥ ነው ብለኛል። ያ ምክንያት ምንድነው ብለህ ታስባለህ? አሁን ላለችበት ቤት ምክንያቱ ምን ይሆናል ብለህ ታስባለህ? አውቃ እኮ ነው አንተ የኛው ቤት ስትፈልግ ነው እዚህኛው ቤት የምትመጣው። ዋናው ቤቷ ሌላ ነው ይታወቃል። እኔም ስጠብቅበት የነበረበት ቤት ማለት ነው። ቤት ተጠብቀ ነበር። እሷ ጋር ጥበቃ ሆኜ ነው በቃ እዛ እየመጡ ሰዎች ያገኟታል። እኔ እዛ ነው የገባሁት። በቃ እንደው እኔ ምን ልበል በጣም አላት አቅም ሰርታ ነው የገባችው። እኔ ብዙ ጊዜ እሷ ጋር እኮ ሰርቻለሁ። በቃ ላግዝ ትለኛለች፣ የማትለኝ ነገር የለም። ግን ምንም አልጠቀመች፣ ወሬ ብቻ ነው የሆነብኝ። በቃ አስወጣችኝ፣ ምንም ሳላረጋት አስወጣችኝ። መኪና እንዴ አንተ ምን ማለት ነው? የምንነዳው መኪና ግን ማንም አያውቅባት፣ ስትፈልግ ነው። እኔ ለምን የኛው ቤት እንዳለ አውቃለሁ። አንዴ ና ብላ ጠርታኝ በምልክት መጥቻ አይቼዋለሁ፣ ቤቷን ማለት ነው። የሆነ እንዲህ ነው። እኔም ገርሞኝ ጠይቄያታለሁ። ምንድነው እኔ በኪራይ እየተሰቃየሁ ነው፣ ያንቺ ከሆነ ምናምን አልኳት። ስጭኝ ካገዘችኝ ብዬ ነው። ቤቱ ድክም ያለ ነው። ኧረ ዘር በላለችኝ። እንዴ እኮ ውርስ የእናት አባቴ ማስታወሻ ነው አለች። ይሄን ቤት ለማንም ተናልሎ ማለት ግን ይመስለኛል ለመደበቂያነት ነው እየተጠቀመች ያለችው። ከሰዎች ማንም አያውቁም። እኔ ብቻ ነኝ የማውቀው። ከዋናው ቤት ውጪ የሚታወቅ ቤት ብቻ ነው። እሷ ዋናው ቤቷ ላይ ከሌለች እዚህ ነው የምታሳልፍ። ብዙ ጊዜዋ ስራ ሲሆን ኮንታክት ታደርጋለች። ከውጭ የሚመጡ ሰዎች አሉ። እኔ እንድታቆም የምፈልገው ለአንተ ትልቅ ነገር አድርጌ የምነግርህ ከውጭ የሚመጡ ሰዎች አሉ። ከዱባይ ከሳውዲ የሚመጡ አሉ የሚቀበሏት ሰው በጣም ባለሀብቶች ማለት ነው። እነሱ ሲመጡ እዛ ነው የምታገኛቸው። ይሄኛው ቤት እንዲታወቅ አልፈልግም። እኔን አምናኛለች ብዬ እንደውም አንዳንዴ የምጠረጥረው ምንድነው ይሄኛው ቤቷን አሳይታኛለች። እና በቃ በዚህ ግባ በዚህ ወጣ ብላኝ እና ፈልጋለሁ ብላኝ እዚህኛው ቤት አውርታኛለች። እና እኔ ምን የምፈልገው ምን መሰለህ፣ እንደዚህ ቀላል ሰው እንዳትመስል። እኔ በደንብ የምነግርህ ቀላል ሰው እንዳትመስል። ስትገባበት ራስን ጠብቅ። ደግሞ እኔ ጠርቼ ጎትጉቼ እዚህ ነገር ውስጥ አስገብቼ እኔም ልጸጸት አልፈልግም። የእህቴ ጸጸት ይበቃኛል። እውነቱን ከደረስክበት እህቴን ካገኘልኝ እንደው ትልቅ እኔ የማልከፍለው ተስፋ ቆርጫለሁ። አሁን ላይ እኔ ተስፋ ቆርጫለሁ። እንደምታስባት እንዳትመስል። አሁን አንተ ደካማ ቤት ውስጥ ምናምን እኔ እንዳወቅኩኝ ገርሞኛል። ይሄን ቤት እንዴት እንደደረስክበት ማለት ነው። ቀድመን አውርተን ስለነበረ ስላልከኝ ሰው ብዙ ኢንፎርሜሽኖችን እየሰበሰብን ስለነበረ ያለችበት ቦታና ማለት ቢሮዋም ሄደን ነበረ። ትኖራለች የተባለበትም ትልቅ ቤት ሄደን ነበር። እዛ እንደሌለች ኢንፎርሜሽኖች ደርሰውን ግን እዛ ልናገኛት እንደምንችል ካልሆነ ደግሞ ከሀገር ወጥታ ሊሆን ይችላል የሚልም መረጃዎች ደርሰውን ነበር። ለዛ ነው። ስለዚህ ውድ ቤተሰቦቻችን እንግዲህ የወንድማችንን ጥቆማ ሰምታችኋል። እህቱን ካጣ 8 ወራት ሆኖታል። 8 ወር ማለት ኦልሬዲ 1 አመት ነው። በዚህ ሁሉ ጊዜ ውስጥ ይሄ ወንድማችን ምን ያህል ስቃይ እንዳሳለፈ ሲዘራና ሲያርስበት የነበረውን መሬቱን ሽጦ እሷን ነገ ቀላል ይሆናል፣ ነገ ላይፍ ይስተካከላል ብሎ ልኳት እንግዲህ ዛሬ ላይ ባዶውን ቀርቷል። ገንዘቡ ብቻ አይደለም፣ እህቴም አጠገቤ የለችም፣ ገንዘቡ ይቅርና እህቴን እባካችሁ በተቻላችሁ አቅም መልሱልኝ እያለ እንግዲህ
ጥያቄ ያቀረበ ይገኛል። ውድ ቤተሰቦቻችን እናንተ ምን ታስባላችሁ? እኛ ይሄን እያልን ነው። እስኪ እቺ ሴት የተባለች እንግዲህ እንዳልኳችሁ ቀድመንም ትልቅ የተባለው የመኖሪያ ቤቷን ሄደናል፣ ቢሮዎቿን ሄደን ለማየት ሞክረናል። እዛም የለችም። ወንድማችን ባለን መሰረት ይሄ ትደበቅበታለች ወይም ደግሞ ትኖርበታለች የተባለው ትልቁ ቤት አለ። ትንሽ ቤት ነው ያልከኝ፣ ደሳሳ ቤት ነው። እዛ ቤት ለመሄድ እንሞክራለን። እሷን ለማግኘት ሞክረን እስኪ ምንድነው እየተፈጠረ ያለው እንደው ባይሆን እንኳን በኤጀንሲ ከሆነች እዛም ቆንጽላ ሊኖራቸው ስለሚችል እንደው በተቻላት አቅም የዚህ ልጅ እህት በስልክም ቢሆን አገናኝታት ያለችበትን ሁኔታ እንድናቅ ወይም ደግሞ እህት ሞታለች የሚሉኝ ከሆነ እንደው በቃ እርሜን ላውጣና ራሴን ላረጋጋ እያለን ባለበት ሁኔታ ላይ ይገኛል። ውድ ቤተሰቦቻችን እስኪ እኛ ይሄንን ማድረግ አያቅተንም፣ ይሄንን ነገር እናስተካክል። ከዚህም የባሰ ብዙ ነገሮች አልፈናልና ውድ ቤተሰቦቻችን ያን ብርታት ደግሞ ከእናንተ ነው ያገኘነው። ያ ብርታት ከእናንተ አይለየን፣ ሀሳብ አስተያየት ይሰጥበት። በዚህ ጉዳይ ላይ ሁላችንም እናወራበት። በዚህ ጉዳይ ያልተነካ ቤተሰብ ጭራሽ የለም ብዬ አስባለሁ። ገንዘቡን የተበላ ደግሞ ከሀገር ወጥቶ ድምፁ የጠፋ በጣም ብዙ ሰዎች እንዳሉ እናውቃለን። ግን በምን ምክንያትና በማን እንደሄዱ ስለማናውቅ ነው እነዛ ነገሮች የተፈጠሩት። እስቲ ወደዚህ ሴት ቤት እንሂድ፣ ምን ይፈጠራል፣ ምን እናገኛለን የሚለውን አብረን እናያለን። ይህን ቪዲዮ ሼር አድርጉት ለወዳጅ፣ ለዘመድ፣ ለጓደኛ እንዲሁም ለቤተሰብ በአጠቃላይ ለኔ ለምትሉት ሰው ይህን ቪዲዮ ሼር አድርጉትና ሁሉም ይወቀው፣ ሁሉም ይማርበት። ኤጀንሲ ነኝ ያለ ሁሉ ትክክለኛ መንገድ እንዳልሆነ ሁላችሁም እንድትገነዘቡበት ነው ይሄን ቪዲዮ እየሰራን ያለነውና ውድ ቤተሰቦቻችን እስኪ ወደዛ ሄደን የምናገኘውን ቁም ነገር አብረን አብሮነታቸው አይለየን። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንግዲህ ውድ ቤተሰቦቻችን የተባልንበት መኖሪያ ቤት ደርሰናል። እንዳለውም እንግዲህ በጣም ዝቅ ያለና ደቀቅ ያለች ቤት ናት። እስኪ እዚህ ቤት ውስጥ ምን እናገኛለን፣ ምን አለ የሚለውን አብረን እናያለን። ሳለ ምስሉኝ ይታያል። እኛ ነን። ሰላም ነን። እንዴት ነው? ሁሉ ሰላም አለን። እኛ አንዳንድ ሴት እህቶቻችን የምናበረታታ ሰዎች እና ከአካባቢው ሰዎች በጣም ጠንካራና ሴት እህቶቻችንን የምትረዳ ሴት ናት ተብለን ነበር አመጣጣችን። ያው ካሜራ ማብርተን የመጣ ነው። ስላንቺ አንዳንድ የህይወት ተሞክሮች አንዳንድ ሴቶች እህቶቻችን ተምረው ቁም ነገር ገብይተውበት መልካም ቦታ ላይ እንድናገኛቸው የሚያስተምር ቪዲዮ የምንሰራ ሰዎች ነን እና ፈቃደኛ ከሆንሽ ቤትሽ ገብተሽ የተወሰነ ደቂቃ ለመቆየት ነበር ሀሳባችን። እሺ ይቻላል። አጋጣሚ ሆኖ እንጂ ይቻላል። አዎ በአጋጣሚ ነው ሁሉ ጊዜ የሚመጣው። እሺ ያው በመጀመሪያ ፈቃደኛ ስለሆን ሳናመሰግን አናልፍም። እሺ አረፍ በል። እሺ እናት እንዴት ነው? ሰላም ነው? ከትውውቅ እንጀምር። ስምህ ማለት ነው? እኔ ዳዊት እባላለሁ። አንዳንድ ቦታዎች ላይ እንዳልኩሽ መልካም የሆኑ ሴቶች እህቶቻችንን ለሌሎች መስራት ላልቻሉ መስራት እየፈለጉ ሁሉም ነገር እጃቸው ላይ ኖሮ
ማፈር ሼም የሚባል ነገር አለ። ዝቅ ያሉ የሚመስላቸው እህቶች አሉንና እነሱን እንድናበረታታ ብለን መልካም ከሚባሉ ሴቶች አንዳንድ ህይወት ልምዳቸውን እንደዚህ በተለመደው በቪዲዮ እናስቀርና ሶሻል ሚዲያ ላይ እንለቃለን። ከዚያው ባንቺ ህይወት ብዙ ሴቶች ይድኑበታል፣ ይማሩበታል። የሚገኝ እድል አይደለም። ከአንቺ ህይወት ሴቶች ማለትም እህቶችሽ እንዳልኩሽ መስራት እየፈለጉ የማይሰሩ አፍረው፣ እኛ ደግሞ በተለምዷችን ችግር አለብን፣ ስራ እንመርጣለን፣ ወደኋላ እንጎተታለንና ያንን ልምድ ለማስቀረት ነው በአጠቃላይ ተዘጋጅተን የመጣ ነውና እህቴ ከስምሽ እንጀምርና አሁን ላለሽበት ስኬት መቼም ሁልጊዜ ለአሁን ላለንበት ከበፊት የነበረው መሰረታችን ወሳኝ ነውና እስቲ ከበፊት ጀምሮ ስላንቺ ያለፍሻቸው ውጣ ውረዶች ይኖራሉ። ከመሬት ተነስቶ መቼም የሰው ልጅ ታርጌት ላይ አይደርስምና ስላንቺ የተወሰነ ነገር በይኝ። እሺ፣ ስሜ እኔ ህሊና እባላለሁ። በፊት በጣም ችግርተኛ ነበርኩኝ። ጉሊት ነው በሴት ነው እናቴ ነው ያደግኩትኝ እና በጣም ብዙ ውጣ ውረዶች ነበሩ። ጉሊት ነበር የምቸረችረው። አጋጣሚ ሆኖ ደግሞ ውጪ ሄጃለሁ እና ኮንታክት እዛ ትንሽ ፈጥሬያለሁ ውጪ ካሉት እንትኖች ጋር ማለት ነው። እና ቢያንስ እስቲ እኔንም በፊት የነበርኩበትን ብዬ ወደ የደካከሙ እናቶች ነበሩ። እንባቸውን በጣም አብሻለሁ በነገራችን ላይ ማለት ነው። ልጆች ራሴ ፓስፖርት አወጣላቸዋለሁ፣ ራሴ ቪዛ፣ ገንዘብ ከነሱ ምንም አይነት ነገር የሚበሉት ያጡትን ሰዎች አሁን በጣም በጣም ከምንም በላይ ልነግር ካልችልም እኔም በፊት እዛ ላይ ነበርኩኝ። ተቸግሬ ራብ ባዶዴን ያደርኩበት ቀን የነበረ ቀን ማለት ነው። እና እንደዛ ነገር ነግበኔ ስለሆነ ብዬ ብዙ እናቶችን እንባብሻለሁ። ሰፈር ውስጥም ከምታያቸው አንጻር ሙሉ ልጆቹን እኔ እልካቸዋለሁ። ራሴ ነኝ ፓስፖርት ማስጀምርላቸው፣ ቪዛም ራሴ ነኝ። እንግዲህ ይሄ ብልክ ባሳይክ ሞር ደስ ይለኝ ነበረ። ቆርቆሮ ቤት የነበረውን አሁን ገንብተው በትልልቅ ቤቶች ሲቀጥል ከራሳቸው አልፎ ተርፎ እህቶቻቸውን የሚረዱበት እናቶችን የሚረዱበት አንግል ነው የፈጠርኩትኝ ያለሁትኝ። እና እንዴት ልበልክ አደረኩ ተብሎ አይወራም። ሞር አንዳንድ ብዙ ጊዜ አደረኩ ተብሎ አይወራም። አንዳንዴ እንደ ኤግዛምፕል ስታያቸው ሁሉንም ነገር ደስ ይላልኝ። እዚህ ብቻ አይደለም ሰፈር ውስጥ ማቃቸውን ብቻ አይደለም፣ ወደ ክፍለ ሀገር መሄዳለሁ። ራሴም አንዳንዴ መሄድባቸው ጉዳዮች ስላሉኝ ሲሄድ ሳያቸው እነዛ ልጆች ከመሬት አንስቶ እንደዛ ማድረግ ለኔ ትልቅ እድገት ነው። ለራሴ ለአይምሮ ገንዘብ ማግኘት ሳይሆን ትልቅ ለኔ እድገት ነው። ሶ እንዴት ልበልክ ሰው ለራሱ መግለጽ ይከብዳል እና የተቸገረ ሰው እኔም በዚህ ሰዓት ማየትም አልፈልግም። እኔም ሴት ነኝ፣ በሴት እጅም ስላደግኩኝ እናቶቼንም ሴቶቼንም ሁሉንም ልኬ እንግዲህ አብዛኛው ጥሩ እንትን ላይ አድርጌያቸዋለሁ ብዬ ገና የተሻለ ቦታ ላይ አስቀምጠሻቸዋል። እንግዲህ ህሊና የእውነት እንትን ንግግርሽ ራሱ አቅም አለው አይደለም ስራሽና አብዛኛውን ጊዜ እንዳልሽኝ ከተማ ላይ ብቻ አይደለም ክፍለ ሀገርም ያሉ ሰዎችን በዚህ አይነት መንገድ ትረጃቸዋለሽ። መቼም አሁን ያለሽበት የመጣንበት ቤት ትንሽ አነስ ያለሽ ናትና ለራስሽ ጊዜ እንደማትሰጪና የሰዎች ደስታ እንደሚያስደስትሽ ነው የሚያሳየው ይሄ ነገር። እንዴት ነው አሁን ክፍለ ሀገር ካሉት ሰዎች ጋር የክፍለ ሀገር ሰው ለማስረዳት ትንሽ አስቸጋሪ ነው። እንዴት ነው ኮሚኒኬት የምታረጊው? በምን አይነት መንገድ አስረድተሻቸው ነው እነዚህን ሰዎች ወደ ውጭ ሀገር የምትልኪያቸው? አለ በጣም የተባረከ አብሮኝ ከጎን ያለ ጓደኛ ያለ እሱም አብዛኛው እዛ ይሄዳልኝ። አብረን ነው የምንሄደው፣ ብቻዬን ሳይሆን ሞር አብረን እንሄዳለን። እንዲህ ስናያቸው እናቶች ቀርበው ክፍለ ሀገር ስትሄድ ቀርበው አንድ ላይ ምግብ ብላልኝ ጠጣልኝ ይሉሃል። ታያለ ከሁሉም አንጻር ሞር አዲስ አበባ ይሻላልኝ። ክፍለ ሀገር ደግሞ ሁሉም ትንሽ ጠና ያለባቸው ናቸው። እንዲህ ብለን እናማክራቸዋለን። ከራሳቸው ፍቃድ ከመጣ ፈቅደናል፣ አዎ ወደናል ሲሉን ነው ባይዘዌ። ያለ ፍቃድ ማንንም እኔ እንዲህ ላደርግም አልችልም። እና ከሚያዩቱም አንጻር እነሱ እሺ ይሉኛል እና ተረዳኝ። አንዳቸው በሄደ ሰዓት ደግሞ ሌላ ጎረቤት ደግሞ የኔንም ልጅ ብለው ይመጣሉ። ልልህ የፈለኩት ማለት ቢያንስ አንድ ሁለት ሰው ከዛ ከወሰድ ሁሉም እናቶች ለነሱ የሚደረገውን እያዩ ውሰጅልን ይሉኛል። እና ያ ነው ክፍለ ሀገርም ኮንታክቱ ያልኩክ ያ ነው። የሚረዳኝም ጓደኛ ያለ አብሮ የሚሰራ ማለት ነው። ጓደኛ ማለት የትዳር አጋር ነው ወይስ ኖርማል ጓደኛ? እንዳልኩሽ ያው የክፍለ ሀገር ሰው ለማስረዳት ከባድ ነው። ቢሆንም ግን አንዱኑ ሰው ልከሽ ለእናቶቻቸው ለቤተሰቦቻቸው የሚያደርጉትን ሲያዩ እነዛም ለኔ ይላሉ። እንደው ክፍለ ሀገር ላይ እውነት አሁን
ምን መሰለሽ ህሊና አሁን ህሊና ነው ያልሽኝ ስምሽ እና ህሊና ከገንዘብ አንፃር ነው ወይስ ደግሞ ሰው ከመርዳት አንፃር ነው ይሄን ስራ የጀመረችው? በመጀመሪያ እኔ እንደነገርኩ ሴት ነኝ፣ በሴት እጅ ነው ያደግኩት እና በጣም ብዙ ችግሮችን ፈተናዎችን አይቻለሁ። በቃ ሴት ልጅ እንደኔ ሆና ደካማ ሆና እንድታድግ አልፈልግም። ገብቶ ካላ ያንን ችግር ድጋሚ እንድታይ አልፈልግም። በራሷነት ተነሳሽነት ተፍጨርጭራ ማደግንና ትልቅ ሆና ለሌላም ሰው መርዳት እንድትችል ነው የምፈልገው። ተረዳኸኝ አይደል? እንጂ ጥቅምም ኖሮት አይደለም እንትንም ኖሮት አይደለም። እኔ ሞር ሴት ልጅ ማንም እንድትጎዳ አልፈልግም። ፓስፖርት አወጣላቸዋለሁ፣ ቪዛውን እጨርስላቸዋለሁ፣ ራሴ ደከምኩበት ገንዘቤ ይሰጠኛል፣ እነሱም እንትን ይላሉ፣ ጥቅም ያገኛሉ። ተረዳኸኝ አይደል? አዎ። ለምን እኔም ሳልጎዳ እኔም ጥቅሜን አግኝቼ እነሱም ደግሞ ትልቅ እድገታቸውን አግኝተው ማየት ትልቅ ነገር ነው። ከገንዘቡ ይልቅ እንደውም ውስጤን አይምሮ የሚታደሰው የእነሱ ደስታና እንትን ቤተሰባቸው ነው። አዎ በጣም ባይገርም በጣም ብዙ ማለት ነው የሚበሉት አጥተው ፍርፋሪ እየለመኑ ስቲል ተው ክፍለ ሀገር ተውና አዲስ አበባ ማለት ነው በቃ ፍርፋሪ እየለመኑ የሚበሉት በአሁን ሰዓት ብታያቸው ስታንዳርዳቸው ከመል በላይ ነው። እና ለዛ ነው እኔ ለራሴን መግለጽ አልችልም የምልክ ያለሁት ለዛ ነው። እስቲ ያው መጀመሪያ ጊዜ ላይ አሁን እንደምናውቀውም እንደምንሰማው አብዛኛው ሴቶች አረብ ሀገር ነው የሚሄዱት። አረብ ሀገር ላይ የነበረው ክፍያ በፊት ያው እምብዛም የሚባል ነው። አሁን ጥሩ የሚባል ክፍያ ያለበት ጊዜ ላይ ነው ያው መልካም ሰው ሲያጋጥም እና እንዴት ነው በምን ያህል ጊዜ ቤተሰቦቻቸውን ቶሎ ሊረዱ ይችላሉ? ከአንቺ ጋርም ያው እዳ ነው መቼም ኢንጂኦ አይደለሽም፣ የራስሽ የሆነ የምታመጭበት መንገድ የለም፣ ገንዘቡን ያው መልሰሽ ትወስጂዋለሽ እና በምን ያህል ጊዜ እነዚህ ሰዎች ቤተሰቦቻቸውን ለመርዳት ዝግጁ ይሆናሉ በአንቺ በኩል ከሄዱ? ጥሩ ጥያቄ ነው። አሁን ገና ኤምባሲ ከተቀበሉክ በኋላ ትንሽ ቀን ትቆያለህ። መቼም አየር ባየር ስራ አታገኝም፣ እዛው ትቆያለህ ትንሽ ቀን። ማዳሞችም ደግሞ እንደፈለጉት ነው ስታያቸው የተመቻን ሰው ነው ሊመርጡልክ የሚችለው ሰው ልትቆይ ትችላለህ። ይሄ ሀቅ የማይዋሽ ነገር ነው። ከሰሩ በኋላ ደግሞ ቢያንስ 3 ወር ምናምን የመጡበትን ሁሉንም ገንዘብ ሊመልሱ ይችላል። እስቲ በቃ ማክሲመም 1 ዓመት ከምናምን ሊፈጅባቸው ይችላል ማለት ቆሞ ለመሄድ እዛው ሰርተው ለቤተሰብ ሊልኩ ለራሳቸው ማስቀምጠው ለቤተሰብ ሊልኩ። ተረዳኸኝ አይደለ? እና ቢያንስ ስራ እስኪያገኙ ምን እስኪሉ 1 ወር 2 ወር ሜቢ ሊታሹ ይችላሉ። አንዳንዴ ደግሞ ቻንስክ ነው ቶሎም ልትመረጥ ትችላለህ እንደገባክ ማለት ነው። እንዴት ልበልክ? ያ ማለት አንተ የስራ ማስታወቂያ ሲቪህን አስገብተክ እንደመመረጥ ማለት ነው። አዎ አንደርስታንድ አደረከኝ? ያ ማለት ነው ልትመረጥ ትችላለህ። አንደኛም ሊደርስ ይችላል ወይም ደግሞ ሌላ ቀናትም ቆይቶ ደግሞ ሊደርስክ ይችላል። እና ለዛ ነው ይሄ ብዬ ክልልክ አልችልም። እንደሄዱ ይገባሉ ስራ አልልህ፣ ሪያሊቲውን ስነግርክ ማለት ነው። እና ከዛ በኋላ ተመርጠውም ሊገቡ ይችላሉ። ትንሽ ቀን በቃ እርግጠኛ ሆኜ ከአመት በኋላ ለቤተሰባቸው ይረዳሉ። ቤተሰቦቻቸውን ማገዝ ይችላሉ። የሄዱበትንም የቪዛ የፓስፖርት ወጪዎቻቸውን መሸፈን ይችላሉ። አሁን ላይ ምን እያየን ነው መሰለሽ እህታችን፣ ያው እዛ ሀገር ከሄዱ በኋላ ካምፕ ውስጥ ይገባሉ። ከዛ በኋላ ቋንቋ ተምረው ኦር ለምደው ምናምን ወጪዎች ይኖራሉ እዛና ያንን ነገር ከቨር የሚያደርገው ማን ነው? አለ እዛው ደላላ እና ተነጋግረን ነው። ኦኬ ቼን አለው ካንቺ ጋር? አዎ እኔ ስወስዳቸው ስልካቸው ዝም ብዬ አይደለም፣ እዛ የሚቀበላቸው ሰው አለ፣ እዛ ሁሉንም ነገር ማኔጅ የሚያደርግ ሰው አለ። ተረዳኸኝ አይደል? እና ለዛ ስለሆነ ሁሉም ነገር ዝም ብሎ ከዚህ መላኬ ብቻ ሳይሆን እዛም ማኔጅ ተቀብሎ ሁሉንም ቦታ የሚያደርግ ሰው አለ። ስለዚህ እንግልት የለውም በአጠቃላይ። አዎ እንግልት የለውም። እና ለዛ ነው የእናቶችም ምርቃት አንዳንዴ ለሰው ብለክ እየኖርክ የራስን ቤት እንደምታይም ቤቴንም ዞር ብዬ ማይቼው አላቅም። እንደውም ዛሬ አጋጣሚ ተቀምጬ አገኘኸኝ። እሱንም ትንሽ እረፍት እየመጣች የሆነች ልጅ ያለች እሷን እልካለሁ ብዬ ነው አጋጣሚ ትንሽ ሰዓት እረፍት ላድርግ ብዬ ያገኘኝ እንጂ ቤት ውስጥ አብዛኛው ጊዜ አልገኝም። እንደምንሰማው ከሆነ ያው አልገኝም፣ የምትገኝበት ምክንያት የለም። እንዴት ነው አንዳንድ ጊዜ እስቲ ፊድባኮች አሉ ከሰው የሚመጡ መልሶች ሄደው ቤተሰቦቻቸውን እንዳልሽው የዘመመ ቤታቸውን አቅንተው እናቶቻቸውን እህቶቻቸውን ይረዱና እስቲ ሲመለሱ አንቺን ሲያገኙሽ ከነዛ ሰዎች የምታገኙን ስሜት እንዴት ነው መግለጽ ከተቻለ? ያው ይከብዳል ስሜት መግለጽ፣ ግን
በጣም እኔ ብዙ እናቶች ቤተክርስቲያን ላንቺ ነው የምንጸልየው በቃ እንዴት ልበል ብዙ እናቶች ምርቃታቸው በል ቢቻል ራሱ ቤታቸው ይጠሩኛል አይመችም በጣም ቢዚ ነኝ እኔ በጣም ማለት ነው አይመቸኝም በነገራችን ላይ ደግሞ ውጪ ከሄዱ በኋላ ልጆቹ እነሱ እስኪልኩ ራሱ እኔ ሄጄ የምጎበኝበት ወቅት አለ አደራ ተቀብዬ ማለት ነው ቤተሰቦቻቸው እንደዛ በረሃብ እነሱ ደርሰው እስኪልኩ ድረስ ራሱ በረሃብ እንዳይንገላቱ ማረግበት ኮንታክት አለ ከራሴ እና ልልክ የፈለኩት ሰው ብዙም ስለኔ ዝና ሲያወራ እንዲህ ብዙ ነገር አደርጋለሁ ሲመጡ ራሱ ብዙ ማስተዋወሾችን ያመጡልኛል ከውጪ አው ያንን ነው ምልሽ ያንሰም አው በቃ እንዴት ልበል እኔ አይመቸኝም እንጂ ብዙ ጊዜ እናቶችም ይጋብዙኛል ወደ ቤታቸው ከውጪም ልጆቹ ይላኳቸው ሲመጡ በቃ ስመውኝ እናቴ ነው የሚሉኝ የማያመጡልኝ ስጦታ ነገር የለም ምን ልበልክ በቃ ብቻ ከባድ ነው አንዳንዴ የሆነ የዘራሁን ነገር ስታጭድ በጣም ሷፒ በጣም ደስ ይላል አው ሰውም ቢሆን ያው ሰብል በይ ዘርተሻቸዋል ፍሬ አፍርተው ይመጡና አንቺን የሚያስደስቱበት መንገድ አለ እንደው ህሊና በስራዋ መሃል አያልፍም ይሄ ነገርስ ከበደ ብላ የሆነ ሊያሰናክላት እንዳልኩሽ ውድ ቤተሰቦቻችን ተመልካቾቻችን ካንቺ ህይወት ይማሩበታል ያልኩሽና አያልፍም ይሄማ የሚያልፍ አይነት አይደለም ብላ ተስፋ እንድትቆርጥ ያደረጋት የተጫናት የሆነ ነገር ነበር እስካሁን የለም በፊት ነበር በቃ እኔ ያቺ ህይወት ያቺ ተቸግሪ ያየሁበት ህይወት በጣም በቃ ያቺ አታልፍም ብዬ ነበር ግን አንዳንዴ ለሁሉም እንመክረው ለሴቶቻችንም ለሴት እናቶቻችንም ተስፋ መቁረጥ የለብንም ሁላችንም የራስ የሆነ እንጀራ አለ ለሁሉም የምመክረው ነገር ቢኖር ተስፋ መቁረጥ አስፈላጊ አይደለም እኔም ዛሬ እዚህ ደረጃ የደረስኩት እኔ በቃ ለራሴ አልፎልኝ ለሌላ ሰው እየረዳው ያለሁት ነገር ቢኖር ተስፋ ባለመቁረጥ ነው በጣም ከብዙ ችግር መከራ ነው አልፌ እዚህ ደረጃ የደረስኩት ስለዚህ ተስፋ ማንም መቁረጥ የለበትም ብዬ ነው ማስበው ማልፈው ሁሉ የመሰለን ያልፋል ቴንክ ዩ ስለዚህ ውድ ቤተሰቦቻችን እንግዲህ እህታችን ያለችንን ነገር ይዘን ቁም ነገር እንገበይበታለን እንማርበታለን ብለን እናስባለን ዛሬ እንግዲህ ለየት ያለች እህትን ያገኘነው አረብ ሀገራት ሴቶችን እየላከች ለቤተሰቦቻቸው ድጎማ እንዲያደርጉ የዘመመ ጣራቸውን ቀና እንዲያደርጉና አንገቷን በድህነትና በረሃብ የደፋች እናታቸውን ቀና አድርገው የሚኖሩ ሴት እህቶቻችንን የምታፈራ እህታችን ናትና ከሷ ምን ተማራችሁ ምን ቁም ነገርን አገኛችሁ የሚለውን ነገር ከናንተ ሐሳብ መስጫው ላይ ፈልጋለሁ ቀጣይ ጊዜ እንግዲህ የምንመጣው ለእህታችን የሚሆን እናንተ የምታዘጋጁት ሽልማት ይኖራል ያን ሽልማት ይዘን ወደዚህ ቤት ተመልሰን እንገናኛለን እናንተ ግን እስካሁን ድረስ ቪዲዮ ከመጀመሩ ጀምሮ አብራችሁን ስለቆያችሁ ሳናመሰግናችሁ ማለፍ አልፈልግም ላይክ ሼር ሰብስክራይብ አድረሳ ሐሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ ቀመጥልኝ ለወዳጅ ለዘመድ ለጓደኛ እንዲሁም ለቤተሰብ በአጠቃላይ ለኔ ለምትሉት ሰው ሼር አድርጉት ቪዲዮን እይታ ይኑረው ተቸግር ያለው መሄድ ፈልጋለሁ የሚል ሰው ካለ ደግሞ እህታችንን ማግኘት ይችላል በእሱ አማካኝነት ሁሉም ፕሮሰስ አልቆላችሁ አረብ ሀገር ወይም ደግሞ የተባለው ሀገር ላይ ከገባችሁ በኋላ ለእህታችን የወጣችሁን ገንዘብ ተከታችሁ ቤተሰቦቻችሁን እንድትረዱ እገዛውን እኔ አድርጋለሁ ብላናለች እንግዲህ ውድ ቤተሰቦቻችን ያው ለሷ ያላችሁን ሐሳብ መስጫው ላይ በድጋሚ ያስቀምጡልን ቀጣይ ቀን እስክንገናኝ ቸር ቆዩልን በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ ያልናችሁ እንገኛለን ፍጹም ሪያሊቲ ድሪምስ ነን ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ በኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በአንድ ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን
ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ቆይ እስቲ የከፈትኩት ነው። አዎ ዶላሮቹም አሉ ወርቆቹም አሉ። በቃ እሺ እሺ። ሄደ ማየት ነው። ሄላ አንተን ከፊያት ነህ። አንተ ያንዘላዘልካቸውን እንትኖች እኔ ነኝ የምጨርሰው። የት ነህ? ናግባ። እንዴ አቤት። ምንድነው? ምንድነው? አንተ ያንዘላዘልካቸውን ስራዎች በሙሉ እኔ መጨረስ አለብኝ እንዴ? ምን ሆነ? ምንድነው ደግሞ? ምን ተፈጠረ? አይ እዛ ልጅቷ ውስጥ ያለችው ልጅ ታውቃታለህ አይደል? እናንተ ሁሉንም ስራውን ሁሉንም እኔ ላይ ነው እንዴ ጫና የምትፈጥረው? ምንና? እሺ እሷን ጉዳይ አለች። ቤተሰቧ ጋር ተደውሏል። ብር ላኩ ብያለሁ፣ እስካሁን አላኩም። እና ምንድነው ማድረግ የምንችለው? እንዴት እናድርግ እኮ ምን እናድርግ? ግራ ነው የገባኝ። አንተ የራስን ብቻ ነው ማውራት የምትወደው። እንደዛ ማለት ሳይሆን ሄደን እንቀበላቸው እንዴ? ወይ ካልሆነ ደውዬላቸዋለሁ። እንዴት ላድርግ እባክሽ? እንዴት ነች አሁን? አስሬያታለሁ፣ ውስጥ ነች። እንዳጨክኝ አንቺ እኮ በጣም እየጨክንሽ እኮ ነው። ምን ላድርግ? ብሩ አልገባልንም እጃችን ላይ። ዛሬ 3ኛ ቀኑ አይደለ? አዎ። ምን ይሻላል? እኔ የዚህ ልጅ ጉዳይ ግራ አጋባኝ እኮ። ቤተሰቦቿ ግን አቅም አላቸው? ሀሳብ አምጣ። ቤተሰቦቿ አቅም አላቸው ብያቸዋለሁ። አቅም ኖራቸውም አልኖራቸውም ተበድረውም ቢሆን ማምጣት መቻል አለባቸው። ዛሬ ስንተኛ ቀናቸው ነው? ዛሬ 3ኛ ቀኗ ነው። ባናገራችሁ እንደ ደውዬ አንዴ ምን እናድርግ? እስቲ ባንተ የሚሉትን ከሆነ እስቲ ሞክር። በቃ ከዛ ውጭ ምንም ነገር ሀሳብ የለኝም። እኔ የምልሽ ግን የኔ እህቴ ጉዳይ እንዴት ሆነ? ተረጋጋ አልኩህ። እየደወልኩኝ ነው፣ እየጠየቅኩኝ ነው። ካልሆነ ደግሞ መሄድ አይቀርም። እኔ ህሊኔ ሰላም እያጣ አንተ በጮክ ቁጥር እኮ የምታመጣው ፋይዳ የለም። አለቀ። እሄዳለሁ አልኩህ። ፕሮሰስ እየጨረስኩ ነው። ልጠብቅሽ እኮ ጠብቅ፣ ታገስ። ታውቀው የለ እንደዛ ያለውን ፕሮሰስ ምንድነው? እንደ አዲስ የምትሆነው ያንተ ወገን ብቻ ሲሆን ነው እንደሚታይክ። ምን ላድርግ? ከአቅሜ በላይ ይሆናል ነው። ምን ላድርግ? እዚህ ቤት ተመልሼ አልመጣም። ለምን እኮ ምን ላድርግ? ምን እናድርጊውን አድርጊ እኮ ሄዳለሁ፣ ጠይቃለሁ። አለቀ። ሁሉም ነገር አንገት በአንገት ምንድነው ያለውን ፕሮሰስ እዛ ታውቀዋለህ። አሁን መጀመሪያ የዚህች ልጅን ጉዳይ እንጨርስ። አለቀ። ምን እናድርግሽ? እሺ እሷን እኮ ይደወል ቤተሰብ ጋር ትውጣና ፍታትኝ። ቤተሰብ ጋር ይጠይቅ። አለቀ። እኔ እኮ ብር ብዙ ገንዘብ ነው እኮ ያዘብኝ። እናገናኛት እንዴ? ደውለን እዚሁ ታግታለች ተብሏልኝ፣ ተይዛለች ተብላለች። ብር ላኩ ብለናል። እሷ እንዴት ነው የምታወራው? ማውራት ከቻለችማ ሁሉንም ፋይላችን እንዳለ አውጥታ ነው የምትነዛብን። የምታረገው ነገር ካለ አድርግ። እንዴት ነው? እስቲ ለማንኛውም ትንቱ ቀስ ወይ ደግሞ ልጅቷን አንቺ እንደው